ሰሞኑን እንግዲህ እነ ሩታ ማለት ነው እንግዲህ እርቅ እየፈጠሩ ይገኛሉ ማለት ነው። እንግዲህ በቀደም ሩታና ቡዜ ታረቁ ተባለ። ዛሬ ደግሞ እንግዲህ ፈረንጁ አብርሽን ጠርቶ ከአብርሽ ጋር ይቅርታ ጠይቋል ማለት ነው። እንግዲህ አብርሽም ይቅርታውን ተቀብሎ እንትን ብሏል ማለት ነው። እርቅ አውርደዋል ማለት ነው። ኤፍሬምም እንግዲህ በሄርሜላ ቤት በመገኘት ሄርሜላን እንግዲህ ይቅርታ ጠይቋል ማለት ነው። ጉድ እኮ ነው። ቢኒ እና ደግሞ ማን ነው የሚባለው ደግሞ አንድ ላይ ሆነው ደግሞ ሩታን ጠርተው ሩታም ደግሞ የአብርሽን ፋሚሊ ይቅርታ በመጠየቋ ምክንያቱም ከቡዜ ጋር የነበረውን ቅሬታ በሰላም መፍታታቸው እርቅ ማውረዳቸው ደስ እንዳሰኛቸው ተናግረው አሁንም መሆን ያለበት ሰላም ነው መውረድ ያለበት ካሁን በኋላ ይሄ ጭቅጭቅ ምናምኑ መቅረት አለበት እና አሁንም ካንቺ የምፈልገው ነገር አለ። እኛም ከጓደኛችን ጋር እርቅ እንፈልጋለን። አንቺም አብርሽን ይቅርታ እንድትጠይቂው እንፈልጋለን። መቼም ከአብርሽ ጋር አብረሽ መሆን ትፈልጊያለሽ፣ ሳትዋሽ ተናገሪ ነበር ያሏትና አይ ይህ እንኳ የሚሆን አይመስለኝም፣ ግን በመሀላችንም ልጅ ስላለ ሰላም ማውረዱ መልካም ነው። ይቅርታም ጠይቄ ከቡዜ ጋር ሰላም በመፍጠራችን ፋሚሊዎች በጣም ደስ ብሏቸዋል። እነ ጋሽዬም ደውሎ ደስ ብሎት ሲመርቀኝ ሁሉ ነበረ ስትል ነበር እንግዲህ ሩታ ማለት ነው። ሰላም መውረዱ ጥሩ ነው፣ ግን እየሄዳችሁበት ያለው ነገር ግን አብርሽም በዚህ በባሌም በቦሌም ብላችሁ ወደ ሩታ ጋር ለመመለስ የምታስቡት ነገር ከተሳካላችሁ እንግዲህ ፈጣሪ ይርዳችሁ። ለእናንተ ብቻ ሳይሆን ለልዑል ሲል ማለት ነው። ፈጣሪ ይርዳችሁ። ምክንያቱም ልዑል ከእናት ከአባቱ ጋር ማደግ አለበት ብዬ ማምን ሰው ነኝ። ልጅ ከተወለደ በኋላ ከእናትና ከአባቱ መራቅ የለበትም ማለት የእናትንም የአባትንም ፍቅር አግኝቶ ማደግ አለበት ማለት ነው። እና እንግዲህ ከተሳካላችሁ ሀሳባችሁ የሚሆን ከሆነ ያሳካላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ በይ? እኔ ደህና ነኝ አልሐምዱሊላ። እናንተን በያላችሁበት ሰላማችሁ ይብዛ። አላህ ከክፉ ነገር ይጠብቃችሁ ይጠብቀን፣ ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ ዛሬም እንግዲህ አጠር ባለ ቪዲዮ ብቅ ብዬላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። ነባር ቤተሰቦችም እንደተለመደው ቪዲዮን እስከ መጨረሻው ድረስ በማየት ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። የዘወትር አብሮነታችሁ አይለይ ማለት ነው። እናም እንግዲህ ያው ወደ ገደደው ሲሄድ ሰሞኑን ሰላም እየፈጠሩ ይገኛሉ። እንግዲህ ሰላም መፍጠሩ ጥሩ ነው ይመስለኛል። ለአብርሽን ወደ ራሳቸው ለመመለስ እንዳሰቡ ነው እንግዲህ ሲናገሩም የነበረው። እንግዲህ ፈረንጁም እነሱ በብልሃት ነው ሁሉን ነገር ሲያካሂዱብን የነበረው። እኛም ደግሞ ዛሬ ላይ ሰላም ፈጥረን እርቅ ፈጥረን አብርሽን ወደ ሩታ መመለስ እንችላለን፣ መሆንም አለበት ብለው እንግዲህ ወንድሙም የፍሬምም እንግዲህ ወደ ሰላም እንትን እያለ ነው። ምክንያቱም ኤፍሬም በተደጋጋሚ መቼም ቢሆን ሩታና አብርሽ እንዲለያዩ አልፈልግም፣ አንድ ላይ እንዲሆኑ ነው የምፈልገው እያለ እንግዲህ በግልጽ እየተናገረ ነው።
አሁን ደግሞ አብርሽን የሚያስደስተው ነገር አብርሽን እንትን የሚለው ነገር በቃ እሱንም እንደሚያስደስተው የወንድሙ ምርጫው እንደሆነ አድርጎ ነው እንግዲህ ለሄርሜላ እየነገራት ይቅርታ ሲጠይቃት የነበረው ማለት ነው። እንግዲህ አብርሽም እንግዲህ ደስ ብሎት ይቅርታ በመጠየቁ ኤፍሬም ማለት ነው ደስ ብሎት ነበረ እና ያው ዝሮ እርቁ ጥሩ ነው። ጭቅጭቅ ምናምን ይሄ ዝባዝንኪ ምናምን በጣም ያስጠላል ሲበዛ ማለት ነው። የምሬ ነው። ማርም ሲበዛ ይመራል እንደሚባለው ነገራቶችም አንድ አይነት ሲሆኑ ሁልጊዜ አንድ አይነት አይዲያ ሲሆን ያስጠላል፣ ይደብራል ማለት ነው። እና ደግሞ በዚህ ኑና ደግሞ እስቲ እንግዲህ አብርሽን ወደ ሩታ መመለስ ከቻላችሁ እናንተ ጎበዞች ናችሁ። እናያለን እንግዲህ እናያለን። እንደው አብርሽ ከሩታ ወደ ሄርሜላ መጥቷል። ከሄርሜላ ደግሞ ወደ ሩታ ከሄደ እንደው በቃ እናያለን ማለት ነው። እስቲ ብቻ ከጭቅጭቅ ከጠብ ምናምን ወታችሁ ደግሞ ወደ ሰላሙ መምጣታችሁ ጥሩ ነው። ቀጥሉበት ማለት እወዳለሁ። ምክንያቱም ሁልጊዜ ጭቅጭቅ ነገር ኪስላንቲ እንካስላንቲ እንደዚህ ያረክሽ ምናምን መባባሉ ሲበዛ በጣም ይደብራል፣ ያስጠላል ማለት ነው። እጅ ይላል፣ ከእጅም አልፎ እግር ይላል ማለት ነው። ለተመልካችም ሌላ አይዲያ ቀየር እያደረጋችሁ ስትመጡ ነው ጥሩ ማለት ነው። ሁልጊዜ አንድ አይነት ለነገሩ ተመልካቾቻችሁም ደጋፊዎቻችሁም አይሰለችም። እሱኑ ይፈልጉታል መሰለኝ። እንዲሁ በቃ እነዚህን የሚያለቃቅሱ አሻንጉሊቶች የተሰበሩ ልቦችን ምናምን እንደዚህ እየላኩ ማለት ነው። እንዲሁ በቃ ሩታዬ አብርሽዬ እንትናዬ አሁን እኔም ለሩታ እንትን እያልኩ ነው፣ እያስቃበጥኩ ነው። ያው እኔ ግን ማለት ነው ያው ሴት ልጅ መጎዳት የለባትም። አጠፋችም አላጠፋችም ምንም ታድርግ ሴት ልጅ መጎዳት የለባትም ብዬ ማመን ሰው ነኝ። ከሴት ልጅ ጎን ነኝ። እዚህ ጋር ለአብርሽ እዚህ ጋር ለሩታ አላሽቃብጥም ማለት ነው። እዚህ ጋር ለሄርሜላ እንትን አይደለም፣ ለሩታ ነው። ወንድ ነው። ሄርሜላም የምትባለው የሰው ባል ነው የቀማችው፣ ለዛውም የልጅ አባት የሆነውን እዛ ጋር ልጁን ጥሎ ከሷ ጋር እንዲሄድ አድርጋለች። ስለዚህ እሷን የሚደግፍበት እሷን የማበረታታበትም ነገር የለኝም ሲጀመር ማለት ነው። ሄርሜላ ማለት አባትና ልጅን የምትነጣጥል የሰው ትዳርን የምታፈርስ የሰውን ባል ለራሷ ለማድረግ የምትጥር ሴት ናት። በዓለም ላይ በቃ ወንድ የለም የተባለች ወይም ደግሞ በኢትዮጵያ ምድር ላይ ወንድ የለም የተባለች ይመስል ከሰው ባል ላይ ፊጥ ብላ ማለት ነው አብርሽን ለራሷ ለማድረግ ያልፈነቀለችው ድንጋይ ያላደረገችው ነገር የለም። እንግዲህ የወርቅ ሰዓት 500,000 ብር ገዝቶ እስከ መስጠት ቤት ገዝታ እስከ መስጠት የደረሰች እሷ እኮ አሁን እቺ ሄርሜላ ማለት ነው። ሄርሜላ እኮ በገንዘብ ነው እኮ አብርሽን እንትን እያለችው ያለችው። በገንዘብ ነው እየደለለች፣ በገንዘብ ነው ለራሷ ለማድረግ እየሞከረች ያለችው ማለት ነው። ሩታ ግን ፍቅር ነው፣ ፍቅር ገንዘብ ሳይሆን ፍቅር ማለት ነው። አፈቀረችው። ከዛም በኋላ ደግሞ እሱም አፈቀራት። የፍች ወረቀቱን እኮ ለመፈረም እኮ ጊዜ ፈይቶበታል ላለመለያየት ከሷ ጋር ላለመለያየት ፈልጎ አልፈርምም እያለ ፖሊስ ሁሉ መጥቶ እንደዛ እንትን ሲለው አልፈርምም እያለ ነበረ ማለት ነው። ያው መጨረሻ ላይ ተስፋ ስታስቆርጠው ሩታ ወደ ራሷ ከወሰደችው በኋላ ሄርሜላንም ጓደኞቹንም ከህይወቴ ውጡ በቃ ምናምን ብሏቸው ተው
ይችል ልትጎዳህ ነው አውቃ ነው ሲሉት አይ ከጎዳችኝም ትጉዳይ ደግሞ አትጎዳኝም በቃ ውጡ አይመለከታችሁም ብሎ አምኗት ተቀብሏት ወደሷ ከሄደ በኋላ በስንተኛው ቀን ነው ከወንድሟ ጋር ሆና አይ እኔኮ እንዴት አድርጌ ወደ ራሴ ማምጣት እንደምችል ለማሳየት ፈልጌ እንጂ አንተ ጋር ብሬ ለመሆን ፈልጌ አይደለም ምናምን አለችው። ከዛም በኋላ ተስፋ ቆረጠ፣ ወረቀቱ ላይ ፈረመ፣ ፍቹን ፈጸመ ማለት ነው እንጂ ላለመለያየት ሁሉ ፈልጎ ነበር። ያን ሁሉ ሲጥር የነበረው ያን ሁሉ ትናንትና ለራሱ ቤት የገባው ምናምን ብላ ሰርፕራይዝ አደረገችው ሄርሜላ ማለት ነው። ካሁን በኋላ ሩም ነው ያለው፣ ሩሙን ትተህ እዚህ ትኖራለህ እኔ ጋር ምናምን ያለችው። እሱ ግን ምንድን ነበር ሲላት የነበረው አንድ ቀን ደግሞ እኔም እኮ ቤት አለኝ ስለዚህ እንትን ይበልና ያው አሁን ላይ እቃም ምናምን ስላላሟላው ነው እንጂ እኮ ቤት አለኝ ሩም አይደል እንዴ ያለው ምናምን አለችው። ከዛም በኋላ የገዛሁትን ቤት እኮ አለ ያው አላለቀም ክፍያውም ገና አልተጨረሰምና ነው እንጂ እሱ ሲያልቅ ደግሞ እቃዬን አሟልቼ ምናምን አሳይሻለሁ ምናምን ሲላት ነበረ። እሷ አብሮ ስለመኖር እያወራችሁ እሱ እኔም እቃዬን አሟልቼ አሳይሻለሁ ነበረ ሲላት የነበረው አስቡ። እና ሄርሜላን ወዳታለሁ፣ አፈቅራታለሁ፣ ለኔ ትልቅ ቦታ አላት፣ ታከብረኛለች፣ በዙሪያዋ ያሉ ሰዎች ለኔ ክብር አላቸው ምናምን ነበረ ሲል የነበረውና በቀደም አዎ ትወደዋለች፣ ታከብረዋለች፣ ለሱ ቦታ አላት፣ በዙሪያውም ያሉ ሰዎች ሊያከብሩት ይችላሉ። ግን ደግሞ እሱ አያፈቅራትም፣ አውቆ ነው አፈቅራታለሁ ወዳታለሁ የሚለው ማለት ነው፣ ሊያስመስል ማለት ነው እንጂ አሁንም ቢሆን ሩታን ይወዳታል። እየመረራችሁም ቢሆን ዋጡት ማለት ነው። አብርሽና ሄርሜላ ወደፊት፣ አብርሽዬ ሄርሚዬ ወደፊት እያላችሁ የምትሉ ማለት ነው። እናንተም እኮ ማለት ነው አንደኛ ናችሁ። ልጅ ያላባት እንዳዲግ ያደረጋችሁ አንደኛ ናችሁ። አባት ከሌላ ሴት ጋር እንዲሆን ልጁን ትቶ እንዲሄድ ያደረጋችሁ ማለት ነው። ኮሜንት የምትሰጡ ሰዎች ደጋፊ ነኝ አድናቂ ነኝ የምትሉ ማለት ነው። የምሬን ነው። ሄርሜላ ብቻ አይደለችም እናንተም ጭምር ናችሁ። አባትና ልጅ እንዲለያይ ልጅ ያለ አባት እንዲያድግ ያደረጋችሁ እናንተም ናችሁ። ሞ ሄርሜላ ብቻ